It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንለፍ። ልክ ነው። የተለያዩ ጉዳዮች እናነሳለን። ያው በሳምንቱ መጨረሻ የሚደረጉ ጨዋታዎች አሉ። እነዚህ ጨዋታዎች የተለየ ትኩረት የወሰዱ ናቸው። ለምሳሌ የማንቸስተር ዩናይትድ እና የሰንደርላንድ ጨዋታ አለ ኦልድ ትራፎርድ ላይ። የአርሰናል እና የዌስትሃም ጨዋታ አለ። ከዛ ደግሞ የሊቨርፑል እና የቼልሲ ጨዋታ አለ። እነዚህ ሶስት ጨዋታዎች ቅዳሜ የሚደረጉ ናቸው በተከታታይ እና 12ቱ ደግሞ 11 ሰዓት ነው። ሁለቱ 11 ሰዓት ዩናይትድ ከሰንደርላንድ እና አርሰናል ከዌስትሃም 11 ሰዓት ነው። ማንቸስተር ዩናይትድ እና እነሱ ከጨረሱ በኋላ ደግሞ በስታንፎርድ ብሪጅ ቼልሲ ሊቨርፑልን ያስተናግዳል ማለት ነው። ከዛ ኢንተርናሽናል ብሬክ ነው የሚሆነው። ከዛ ያው የእሁድ ጨዋታዎች አሉ። እሁድ እሱ ጨዋታዎቹን ካየን በኋላ የኢንተርናሽናል ብሬክ ነው። በእርግጥ ለአንድ ሳምንት ብቻ ነው። ከዛ በኋላ በሚቀጥለው ሳምንት ላይ ደግሞ በድጋሚ ጨዋታዎች ይመለሳል። አንድ ቅዳሜና እሁድ ነው የሚያልፈን፣ ያኛው ቅዳሜና እሁድ እስከሚመጣ ድረስ ማለት ነው። በአጠቃላይ ግን 14 ቀን ይሆናል። ያው ከሰኞ እስከ ዓርቡን አንቆጥረውም ብዬ ነው። ለማንኛውም ጨዋታዎቹ ጥሩ እንደሚሆኑ ተስፋ እናደርጋለን። ግን ከጨዋታዎቹ ባሻገር ደግሞ የተለያዩ የመነጋገሪያ ነጥቦች አሉ። የእንግሊዝ ፕሪሚየር ሊግም ላይ የሚነሱት አንደኛውና ትልቁ እንደዚሁ ማያባራው የማንቸስተር ዩናይትድ ጉዳይ ነው። የማንቸስተር ዩናይትድ የሩበን አሞሪም የውጤት መጥፋቱን ጉዳይ በተመለከተ ምንም የሚያባራ ነገር የለም። በእርግጥም ደግሞ እንዲያባራ የሚያደርግም ነገር የለም። ምክንያቱም ማንቸስተር ዩናይትድ ብዙ የተበላሹ ነገሮች እንዳሉበት እየተመለከትን ነው። አስተያየቶችም ደግሞ በዛው ልክ እየተሰጡ ነው። የመፍትሄ ምንድነው መደረግ ያለበት የሚለው ላይ የየራሳቸውን አስተያየት የሚሰጡ የትንታኔ ባለሙያዎች በጣም ብዙ ናቸው። እና አሁን አንድ የተነሳው ሀሳብና እኛም በተወሰነ መንገድ ብንነጋገርበት ጥሩ ነው ብዬ የማስበው ማንቸስተር ዩናይትድ ሩበን አሞሪምን ለማሰናበት ከወሰነ ወይም ሩበን አሞሪም ሪዛይን ካረገ ብቻ የሚለያዩ ከሆነ በጣም እየተባለ ስለ ትላንት ስካይ ስፖርትስ ላይ አይተሽ ከሆነ ማንቸስተር ዩናይትዶች እንደውም እየፈሩ ያሉት ራሱ በቃኝ እንዳይል ነው። ይሄ አያስፈራም፣ ግን እነሱ ሲጽፉት እያስፈራ ያለው ብለው ስላሉ ነው። እሱ እንዲቆይ የሚፈልጉ ከሆነ በዛ መንገድ ሊያዩት ይችላሉ። ግን ማንቸስተር ዩናይትድ እና ሩበን አሞሪም በየትኛው መንገድ ቢሆን የሚለያዩ ከሆነ ማንቸስተር ዩናይትድ ቀጣዩን አሰልጣኝ ለመቅጠር በጣም ትኩረት ሊያደርገባቸው የሚገቡ ነጥቦች ምንድን ናቸው? አሁን ገሌ የሚለው ላይ ሳይሆን ያው ምናልባት የሚነሱት ነጥቦች የሆነ አሰልጣኝ ላይ ትኩረት እንድታደርግ ሊያገዙ ይችላሉ። ግን በዋናነት ስፔሻሊ ሩበን አሞሪም ካሳለፈው ጊዜ በመነሳት ቀጣዩን አሰልጣኝ ለመቅጠር ማንቸስተር ዩናይትድ የትኞቹ ጉዳዮች ላይ የበለጠ ትኩረት ማድረግ አለበት የሚለው ላይ ጥንቃቄ የሚፈልግ ስለሆነ እዛ ላይ የተወሰኑ ነገሮችን ብናነሳ በጣም አሪፍ ነው ብዬ አስባለሁ። ግን ምንድነው መጀመሪያ ይሄንን ሀሳብ ማንሳቱ የበለጠ ጠቃሚ የሚሆነው የበለጠ ልክ የሚሆነው የማንቸስተር ዩናይትድ ጉዞ ከፈርጉሰን ጋራ ከተለያዩበት ጊዜ አንስቶ ፈርጉሰን ሪታየር ካረጉበት ጊዜ አንስቶ ውሳኔዎቹ በአብዛኛው ያው ለትችት የተጋለጡ ስለሆኑ ነው። ከአሰልጣኝ ሰር አሌክስ ፈርጉሰን ራሳቸው ተሳትፎበታል የተባለው የዴቪድ ሞየስ ቅጥር አለ፣ ያልሰነበተ ያልከረመ ነው። ከዛ እንደገና በኋላ ሉዊ ቫን ሃል፣ ሆዜ ሞሪኒዮ፣ ሊጎና ሶልሻ
ያን ጊዜያዊ የተባሉትን እንኳን ብንተው ኤሪክ ቴን ሃግ ከዛ ሩበን አሞሪም እያን በቋሚነት የተቀጠሩ ሰዎች አሉ። ማንቸስተር ዩናይትድ መጀመሪያ ለዴቪድ ሞይስ የአሰልጣኝነትን ውል በሚሰጥበት ጊዜ የ6 ዓመት ኮንትራት ነበር የፈረሙት ሰውየው። የ6 ዓመት ኮንትራቱ ግን ዊዝ እንትኖች ናቸው፣ ክሎዞች ነበሩት። እንዲህ ሆነ እንደሆነ እንዲያረጋለሁ፣ እንዲህ ሆነ እንደሆነ እንዲያረጋለሁ፣ እንዲህ ባረግህ እንዲህ መጠየቅ አትችልም እያለ ነው። የ6 ዓመት ኮንትራት ስሙ ነው የነበረው። ስለዚህ የዴቪድ ሞይስ እና የማንቸስተር ዩናይትድ ቆይታ በችግር የተሞላ ሲሆን ማንቸስተር ዩናይትዶች ምን አደረጉ? አይ እችኛዋን ጊዜ የምንሻገራት ከሆነ ይህንን ሰውዬ ስናባረር የምናወጣው ወጪ በጣም ከፍ ይልብናል። ስለዚህ አሁኑኑ እናባረዋሉና አባረሩ ዴቪድ ሞይስን። ዴቪድ ሞይስ ቅር አላቸው። አደባባይ አውጥተው ይህንን አሁን የምናገረውን ነገር የተናገሩት ያን ጊዜ ነው። ስለዚህ የማንቸስተር ዩናይትድን ጉዳይ ስታነሺ ስህተት እንዲበቃ ለማድረግ ከዚህ በኋላ ማንቸስተር ዩናይትድን አረጋግቶ ይዞ የሚቀጥል አሰልጣኝ ነው መምጣት ያለበት። ይሄ ደግሞ መጀመሪያ አሞሪምን ስታሰናብቺ መጀመሪያ የምትቀጥሪውን ቀጣይ አሰልጣኝ ስትቀጥሪ ምንድን ላይ ነው ትኩረት ማድረግ ያለብኝ? ጥንቃቄ የሚፈልጉት ጉዳዮች የትኞቹ ናቸው? ለምሳሌ አሁን ሰሞኑን በስፋት እየተነሳ የሚገኘው አሞሪም መጀመሪያውኑ ማንቸስተር ዩናይትድ ሲቀጥረው ተሳስቷል የሚል ሀሳብ መነሳት ጀምሯል። ይህ ስለተሸነፉ ውጤቱ እምቢ ስላለ ምናምን የመጣ ሀሳብ ነው። ግን ደግሞ በውስጡ ልክነት የለም ማለት አትች። መጀመሪያም ግን ተቃውሞ የነበራቸው ሰዎች ነበሩ። ምንድነው እነዚህ አሁን የአሁኖቹ ሀሳቦች? 60 እና 70 ዓመት የማንቸስተር ዩናይትድ ትራዲሽን ይታወቃል። 70 ዓመት ማንቸስተር ዩናይትድ ምን አይነት ቡድን፣ ደጋፊዎቹ ከቡድናቸው የሚጠብቁት ነገር በእነዚህ 70 ዓመታት ሲያዩዋቸው የነበሩትን ነገሮች፣ በእነዚህ 70 ዓመታት ሲያዩት የነበረውን ነገር የሚጠብቁ ከሆነ ያንን ሊሰጠን የሚችለው ማን ነው ብሎ መጨነቅ ነበረበት ማንቸስተር ዩናይትድ። ማንቸስተር ዩናይትድ ሩበን አሞሪምን ሲቀጥር ለዚህ ነገር መስጠት የሚገባውን ያህል ትኩረት አልሰጠም ነው። የአሞሪም አጫዋት በፍጹም ከማንቸስተር ዩናይትድ ያለፉት ዓመታት ባህል ጋር አብሮ የሚሄድ አይደለም፣ የዩናይትድ ትራዲሽን ጋር የተፋታ ነው ብለው የሚያስቡ ሰዎች አሉ። ስለዚህ ልክ እንደዚህ አይነት ትችት የማያመጣ የማንቸስተር ዩናይትድ ደጋፊዎች ምን ይፈልጋሉ፣ ማንቸስተር ዩናይትድ ምንድነው ልማዱ፣ የዩናይትድን ልማድ ለማስቀጠል ምንድነው መደረግ ያለበት የሚሉትን እነዚህን መሰረታዊ ጥያቄዎች ሊመልስ የሚችል ነገር መኖር መቻል አለበት። ዩናይትድን ዩናይትድ ለማስመሰል ካጫወት ዩናይትድን ዩናይትድ ለማስመሰል ከታላቅነት ጋር መልሶ እንዲገናኝ ማድረግ፣ መልሶ ታላቅ እንዲሆን ማድረግ፣ መልሶ ጉልቤ እንዲሆን ማድረግ፣ መልሶ አሸናፊ እንዲሆን ማድረግ፣ ፑቲንግ ያለፉትን ዓመታት ስህተቶች ከግምት ውስጥ በማስገባት 1 2 3 4 ብለው ያስቀመጧቸው ነገሮች አሉ። እያንዳንዳቸውን ነገሮች እናያቸው እስኪ። በእርግጥ ዩናይትድ ቀጣዩን አሰልጣኝ ከመቅጠሩ በፊት ጥንቃቄ ማድረግ አለበት፣ ልዩ ትኩረት ሊሰጠው ይገባል የተባለው የመጀመሪያው ነገር ምንድን? ለነገሩ እነዚህ ነገሮች በአብዛኛው የሚቃኙት ከሩበን አሞሪም አንጻር ነው። አሁን ሩበን አሞሪም ላይ ስህተት ተሰርቷል ከተባለ ያንን ስህተት በሚመጣው አሰልጣኝ ማረም ግዴታ ነው የሚሆነው። ስለዚህ ከሩበን አሞሪም አንጻር ታይቶ ቀጣይ የሚመጣው አሰልጣኝ መጀመሪያ ማንቸስተር ዩናይትድ ትኩረት ውስጥ መስጠት አለበት ለቀጣዩ አሰልጣኝ ተብሎ የተገለጸው አንደኛው ነገር ይሄ ታክቲካል ፍሌክሲቢሊቲ የሚባለው ነው። አሁን ሩበን አሞሪም ይታወቃል ከእሳቸው ከሚወዱት ከሚከተሉት አሰላለፍ ጋራ፣ ማለትም ይሄ እሳቸው የ3-4-2-1 ይጠቀማሉ፣ ይህንን አሰላለፍ ይጠቀማሉ እና ለዛ አጫወትም ደግሞ ሟች ናቸው ነው የሚባለው። ራሳቸውም የተናገሩት ነገር ነው። በእርግጥ ግን ጳጳሱም ቢመጡ አሳምኑኝም ያሉት እና እንደውም አንዳንድ ቦታዎች ላይ ሲጻፍ ምን ተብሎ ነው የሚገለጸው? ለዚህ ያጫወት ስልት በቃ ይሄ ያመልኩታል፣ ይህንን ያጫወት ስልት ተብሎ እዛ ድረስ ነው። አሁን ሩበን አሞሪም እዛ ላይ አንዳንድ ጊዜ የተናገሯቸውን ነገሮች እንደዚሁ ማስተዋል ውስጥ ስንከት የምንረዳው ነገር ተጫዋቾች ለእኔ ያላቸው ስሜት ጥሩ አይሆንም፣ አጫዋቴን ከቀየርኩኝ እንደ ተሸናፊ ቆጥሮኛል ብሎ አስተያየት የሰጠውንም በደንብ አድርገን የምናስታውስ ይመስለኛል። እኛም ፕሮግራም ላይ አቅርበ ነው ስለነበረ ይሄ የራሱ ያሰልጣኙ አስተያየት ነው። ግን ማንቸስተር ዩናይትድ ቀጣዩን አሰልጣኝ ለመቅጠር ትልቅ ትኩረት ሊሰጠው የሚገባው አንደኛው ነገር በዚህ በታክቲካል ፍሌክሲቢሊቲ ላይ የተሻለ አካሄድ የሚከተል አሰልጣኝ መሆን አለበት የሚባል ነው። አሁን መጀመሪያ ላይ
የሚጠራው ትልቁ ነገር ስለ ማንቸስተር ዩናይትድ እና ስለ ሩበን አሞሪም ሲነሳ ከውጤት ማጣቱ ጋር ተያይዞ የሚጠቀሙት ያጫወት ስልት ነው። በቃ አልሆነም ወይንም ደግሞ ይሄ የሚከተሉት ያጫወትን ስልት ብቻ መውቀስ ሳይሆን በማንቸስተር ዩናይትድ ቤት ተግብሮ ውጤት ለማምጣት ግን አልተቻለም እና በየጨዋታዎቹ ላይ ቢያንስ ይሄ የታክቲካል ፍሌክሲቢሊቲ እንዲኖር ማድረግ ይገባል የሚለው ላይ ብዙ ሰዎች ተስማምተው አስተያየት የሚሰጡበት ጉዳይ እንደሆነ አይተናል። ይህንን በደንብ አድርገን ነው የምንረዳው። ስለዚህ ከማንቸስተር ዩናይትድ ጋር በተያያዘ አንድ የሚነሳውና ዋነኛ ትልቅ ትኩረት ሊሰጠው ይገባል የተባለው ታክቲካል ፍሌክሲቢሊቲ ነው። በዛ ላይ ደግሞ በፕሮግራማችንም ላይ ከዚህ በፊት በተደጋጋሚ እንዳነሳ ነው ተጫዋቾችም አላግባብ መስዋዕት እየከፈሉ ነው በማይችሉት እስከዛሬ ባልተጫወቱበት ቦታ ላይ እንዲጫወቱ እየተደረገ ነው። ለምሳሌ ያው የብሩኖ ፈርናንዴዝን ጉዳይ ማንሳት ይቻላል። እንደገና አማድ ዲያሎ በተለያዩ ቦታዎች ላይ እንዲጫወት ይደረጋል እና ባለፈው የውድድር ዓመት ሁላችንም የምናስታውስ ከሆነ ከመጎዳቱ በፊት አማድ ዲያሎ በጣም የሚገርም ፎርም ላይ ነው ነበር እና መስመር በኩል ጥሩ ነበር የሚጫወተው። ከዛ ተጎዳ፣ የውድድር ዓመቱም አለቀ። በዚህኛው የውድድር ዓመት የአማድ ዲያሎን ጥሩ ፐርፎርማንስ ነበር የምንጠብቀው፣ ግን ወደዚህ ወደዛ እየተደረገ ስለሆነ መረጋጋትና ፎከስ ማድረግ አልቻለም። ከሱም ደግሞ የሚጠበቀው አቅም እየወጣ አይደለም። ይሄ አብሮ መታየት ያለበት ይመስለኛል። የኮቤ ማይኖም ጉዳይ በተደጋጋሚ የተነሳ ነው። ስለዚህ የማንቸስተር ዩናይትድ ደጋፊዎች አሁን በሚከተለው ያጫወት ስልት ላይ ወይንም በዛ ፊሎሶፊ ላይ እዛው በቃ አለቅም ብሎ እዛው የሚቆይ አሰልጣኝ ሳይሆን ግትር የሆነ ማለት ነው። ሳይሆን በየጨዋታዎቹ ሁኔታዎቹን እየተመለከተ ለጨዋታው የሚገባ አቀራረብ ይዞ የሚመጣ አሰልጣኝ ነው የሚፈልጉት የማንቸስተር ዩናይትድ ደጋፊዎች። ምክንያቱም ያላቸው ኤክስፔሪየንስ አሁን ከአሞሪም ጋር ጥሩ አይደለም። ስለዚህ መታረም አለበት እና መጀመሪያ ማንቸስተር ዩናይትድ እዚህ ላይ ትኩረት ማድረግ አለበት ተብሎ ነው እየተጻፈ የሚገኝ። ይሄንን እኔ ከአሞሪም ጋራ የሚያዝ ነው እንዳልሽው፣ ግን ከአሞሪም ጋር ብቻም ደግሞ የምታያይዙም እንዳይሆንም ደግሞ አስባለሁ። ለምሳሌ አሁን አንዱ የጉብዝና መለኪያ ጨዋታዎች ምን ይፈልጋሉ፣ ተጋጣሚ ምንድነው ጉብዝናው፣ የኔስ ተጫዋቾች አቅማቸው የበለጠ ጥሩ የሚሆነው በየትኛው የጨዋታ ስልት ነው የሚለውን ማወቅ አለብሽ። እኔ ማቀው የሚያዋጣው በስፖርቲንግ ሊዝበን አሸናፊ ያደረገኝ ይሄ ነውና ተጋቱ የሚባል ነገር መኖር አልነበረበትም። አሁን አሞሪም ሁለት ነገሮችን ነው የሚያነሳው። አንድ እነ ጂሚ ካራገር የሚከራከሩለት ነገር አለ። ይሄ ስልት ለአሞሪም ልጁ ማለት ነው፣ ተወው የማይባል ነገር ማለት ነው። ምክንያቱም በስፖርቲንግ ሊዝበን የሚገርም ስኬት አምጥቶለታል። በቃ የነገው ምርጡ አሰልጣኝ ሩበን አሞሪም ነው እንዲባል አድርጎለታል። ስለዚህ ይሄንን ሐሳብ ያዋጣኛል ብሎ ሙጭጭ ቢል አይፈረድም። እሱ ልክ ነው፣ ሰርቶለት ያውቃል። ይሄ የጨዋታ ሲስተም አሸናፊ ያደርጋል ብሎ ያምናል። ሁለተኛው ጥያቄ ግን የሚሆነው ራሱ አሞሪም ከዚህ በፊት የተናገረው ነገር ነው። እኔ ለምሳሌ አሁን እግር ኳስ ተጫዋች ብሆን አለ፣ እኔ እግር ኳስ ተጫዋች ብሆን አሰልጣኜ የሚከተለው የጨዋታ ስልትን ተከትሎ ጫና ቢበዛበት የጫናውን መብዛት ተከትሎ የጨዋታ ስልቱን ለመቀየር ቢገደድ አላከብረውም ማለት። አሁን እኔም ብቀይር ተጫዋቾች አያከብሩኝም። ይሄ ላመነበት እንኳን የማይሆን ሰው ይሉኛል ብሎ ደግሞ ይፈራል። ይህንን እሱ ራሱ ነው አንደበት የተናገረው። ስጋቱ ልክ ነው ልክ አይደለም የሚለው ሌላ ነገር ሆኖ ግን ይሄንን ያምናል። ኧረ ዝም ብሎ ነው እንዲህ የሚባል ነገር የለም፣ በእውነት የለም። እየተነጫነጩ ነው እኮ እየሰማን አይደል እንዴ? ስታሸንፍ ነው ሪስፔክቱ አብሮ የሚመጣው አይደል? አሁን የሚያሸንፍ ሀሳብ ይዞ መምጣት፣ የሚስማማ ሀሳብ ይዞ መምጣት፣ የሚስማማና የሚያሸንፍ ሀሳብ ይዞ ቢመጣ የማንቸስተር ዩናይትድ ተጫዋቾች ሊንቁት አይችሉም። አማራጭ ሀሳቦች ያሉት ጠንካራ አማራጭ አንድ፣ ጠንካራ አማራጭ ሁለት፣ ጠንካራ አማራጭ ሶስት ያሉት አሰልጣኝ ትባያለሽ እንጂ ገና ለገና ከተጫዋቾቹ ይመጣ ይሆን ብለሽ የምትሰጊውን ያለመከበር ስሜት ፈርተሽ ማንቸስተር ዩናይትድን እያስኮረኮምሽ መቀጠል አለብሽ ብዬ ነው ያላምን። ሲስተሙ ያዋጣል፣ አዎ ያዋጣል። አሁን ሲስተሙ ላይ ማንም አገንስት አይደለም። ይሄ ሲስተም በዚህ ወቅት ለማንቸስተር ዩናይትድ አይሰራም። ለምን ብትኝ እነዚህ ተጫዋቾች ናቸው ያሉት ማንቸስተር ዩናይትድ ቤት።
ስለዚህ ለክሪስታል ፓላስ ታዲያ ለምን ሰራ? ሲስተሙ ቢሆን እኮ ለኦሊቪየ ግላስነር እኮ አይሰራም ነበር። ለክሪስታል ፓላስ እየሰራለት፣ ክሪስታል ፓላስ ምርጥ ብቃት ላይ ነው ያለው። ትናንትም አሸነፈ 19 ጨዋታ በተከታታይ ትናንትና አሸነፈ 2-0። እንደዚህ ነው የምልሽ በእንግሊዝም በፕሪሚየር ሊግም በአውሮፓ የውድድር መድረክም እንደገና ደግሞ በሌሎች የውስጥ ውድድሮች ላይ ውጤታማ እየሆነ ነው ያለው። ያውም ትልልቆቹን ጭምር እያሸነፈ ሶሊድ የሆነ ቲም ነው የሰሩት ሰውዬው። ስለዚህ በባክስሪ መጫወት አይደለም ችግሩ። በባክስሪ የእንግሊዝ ፕሪሚየር ሊግ ዋንጫ ተበልቶ ያውቃል። እሱ አይደለም ችግሩ። እሱ መቼ ይሆናል የሚለውን መለየት ላይ ሪሶርሶችሽን ማወቅ። የአንድ አሰልጣኝ ሪሶርሱ ተጫዋቾቹ አይደሉ እንዴ? በቃ ተጫዋቾችሽን በደንብ ማወቅ፣ እነሱ የበለጠ የሚጎብዙት በየትኛው ነው የሚለውን ነገር መረዳት ይፈልጋል። ፍሌክሲቢሊቲ ቬሪ ኢምፖርታንት ነው። አርነ ስሎት ሰነፍ ስለሆነ ነው እንዴ ፍሌክሲብል የሚሆን? በቀደም እኮ ከማን ጋራ ነው? ከክሪስታል ፓላስ ጋራ ሲጫወት ነው ፈርስታፍ ላይ እስከ ዛሬ ድረስ ያልተሞከረ ነገር ይዞ መጣ። ለምን ሲባል ክሪስታል ፓላስን ከግምት ውስጥ በማስገባት ከዛ ቶሎ ብሎ ደግሞ እንደገና ፍሌክሲብል ሆነና ሰከንዳፉ ላይ ሙሉ በሙሉ ቀየረ። ያኔ ደግሞ ሊቨርፑል ጉልበት አገኘ። አሰልጣኝ እንደዚህም ያደርጋል። እንኳን በጨዋታ ይቀርና ዊዝን ጌም በዛው በአንድ ጨዋታ ውስጥ እንኳን እንደዚህ ያሉ ነገሮችን ይሞካክራቸዋል ልልሽ ፈልጌ ነው። እና ይሄ የሰንፍና የድክመት መገለጫ አይደለም፣ የብዙ ሀሳብ ባለቤትነት ነው። እሱ ግን ከመናቅ ጋር ያያይዘዋል። አንዳንዴ ያው በተነገርሻቸው ነገሮች ነው መለሰሽ የምትጠለፊ። እሺ ሁለተኛውን ነጥብ ንገሪ። እሺ ሁለተኛው ነጥብ ደግሞ የፕሪሚየር ሊግ ኤክስፔሪየንስ ያለው አሰልጣኝ ቢሆን እዚህም ላይ ማንቸስተር ዩናይትድ ትኩረት ማድረግ አለበት ተብሎ ነው። ዋነኛው ነገር አሁንም በምሳሌነት ሩበን አሞሪምን ማንሳት ስለሚገባ ሩበን አሞሪም ወደ እንግሊዝ ፕሪሚየር ሊግ ሲመጡ መጀመሪያ ላይ ሁላችንም እኔ በደንብ አድርጌ የማስታውሰው የዳን አሽወርዝን ስንብት በተመለከተ ማንቸስተር ዩናይትድ እኚህን ሰው ከ5 ወር በኋላ ሲያሰናብት በወቅቱ ይነሱ የነበሩት ነገሮች ሩበን አሞሪም ወደ ማንቸስተር ዩናይትድ አሰልጣኝ ሆነው በዚህ ወቅት መምጣታቸው ልክ አይደለም የሚል አቋም ነበራቸው። የፕሪሚየር ሊግ ኤክስፔሪየንስ ያለው አሰልጣኝ መሆን አለበት የሚል ሀሳብ ነበራቸው እና በዚህ ጉዳይ ላይ ከማንቸስተር ዩናይትድ ሌሎች የበላይ ኃላፊዎች ጋር አልተግባቡም፣ አልተስማሙም የሚል መረጃ ወጥቶ ነበር። እኛም አንስተነዋል። አሁን ሩበን አሞሪም በተለያየ አጋጣሚ አስተያየት ሲሰጡ፣ በቅርቡም ደግሞ አስተያየት ሲሰጡ እንደሰማሁት ከሆነ በጣም የተለየ ሪያሊቲን ያጋጠመኝ ወደ እንግሊዝ ፕሪሚየር ሊግ ከመጣው በኋላ አውቃለሁ፣ ከባድ እንደሚሆን አውቃለሁ፣ እረዳለሁ። ያው ሊጉንም ስለሚከታተል ግን ደግሞ አንዳንዴ ደጅ ሆነ ከባድ መሆኑን የምትረዳውና ከዛ ደግሞ ወደ ውስጥ ስትገባ የሚያጋጥም ነገር ሊለያይ ይችላል እና እንደዛ አይነት መለያየት ነው። ኮምፕሊትሊ ዲፍረንት ሪያሊቲ ነው ያጋጠመኝ የሚል በግምትሽና በእውነቱ መካከል ሰፊ እና ከዛ በፊትም ደግሞ ከእንግሊዝ ክለቦች ጋር ተጫውቻለሁ። በዩሮፓ ሊግም ቢሆን እንደዚሁ በሻምፒየንስ ሊግም ቢሆን 7-8 ጊዜ የእንግሊዝ ቲሞችን አግኝቼ ተጫውቻለሁ። ግን ያኔ የተጫወትኩትና አሁን ደግሞ በእንግሊዝ ፕሪሚየር ሊግ ላይ ያጋጠመኝ ነገር በጣም የተለየ ነው ብለው ይሄ ራሳቸው ያመኑት ነገር ነው። ክብደቱንም ደግሞ በተለየ ሁኔታ የገለጹበት ነው ሩበን አሞሪም። ስለዚህ ማንቸስተር ዩናይትድ አሁንም ከዚህኛው ከሩበን አሞሪም ሌላ እንዲሚል አሰልጣኝ እንዳይመጣ እና ያው ደግሞ በደንብ ኤክስፕሌን ያደረጉት ይመስለኛል። እኔም ሳስበው ግን ማንቸስተር ዩናይትድ እኔ ይሄ ነገር ይረዳል። የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ስታስፈርሚ ሊጉን ለመላመድ የሚፈጅበት ጊዜ አይኖርም። የእንግሊዝ ፕሪሚየር ሊግ ልምድ ያለው አሰልጣኝ ስትቀጥሪም እንደዚሁ the nature of the game ይረዳዋል። በዚህ ሊግ ውስጥ ያለውን የሊጉን ባህሪ በደንብ አድርጎ ስለሚያውቅ፣ የቲሞቹን አፕሮች በደንብ አድርጎ ስለሚያውቅ የተሻለ አሸናፊ ቡድንን ለመስራት አሁንም ጊዜ የማይወስድ አሰልጣኝ ከመፈለግ አንጻር ነው የፕሪሚየር ሊግ ኤክስፒሪየንስ የሚባል። ይሄም ግን አልነበረም ወይ እስካሁን ነው እንግዲህ ከፈርጉሰን በኋላ ዴቪድ ሞይስ ማለት የእንግሊዝ ፕሪሚየር ሊግ ነው፣ ሌላ ነገር አይደለም። 11 ዓመት ከኤቨርተን ጋር ከቆዩ በኋላ ነው የተቀጠሩ። እንግዲህ አስቢ ዴቪድ ሞይስ ለረጅም ጊዜ በአንድ ክለብ ውስጥ ተወስነው ከቆዩ አሰልጣኞች መካከል አንድ ነው። ያኔ እንደውም ሲመረጠ ዴቪድ ሞይስ ሎ በጀት ሆኖ አነስተኛ በጀት ሆኖ ግን ሁሌም ኮምፒታንት የሆነ ጠንካራ የሆነ ቡድንን ይዞ ይቀርባል። ስለዚህ በጀቱ ሲለቀቅለት ይሄ ሰውዬ ያልተገደበ አቅም ይኖረዋል እና በጣም አሪፍ ነው ተብሎ ነበረ የታሰበው። ሆዜ ሞሪኒዮ
ልምድ አይደለም ያለው ሞሪኒዮ። ዋንጫውን ቅርጥፍ አድርጎ በልቶ ያውቃል በእንግሊዝ ፕሪሚየር ሊግ ከቼልሲ ጋር ሆኖ አይደለም። ስለዚህ የእንግሊዝ ፕሪሚየር ሊግ ምን እንደሚፈልግ ያውቃል። ኦሌ ጉናር ሶልሻር ብቲ በእንግሊዝ ፕሪሚየር ሊግ በአሰልጣኝነት ከዛ በፊት ሰርቶ ባያውቅም በተጫዋችነት ግን ሊጉን ያውቀዋል። ስለዚህ ፈርጉሰን ከለቀቁ በኋላ ማንቸስተር ዩናይትድ የፕሪሚየር ሊጉ ልምድ ያላቸውን አሰልጣኞችም ቀጥሮ ሞክሮታል። አሁን ሩበን አሞሪም የሚለው ነገር እኔ ቴንሃግንም የበላቸው እሱ ይመስለኛል። ልምዱ አለመኖር ግን የቴንሃግን ድርቅናም አለው። ይሄ ድርቅ ብለው አሁን ሩበን አሞሪምንም እኔም ከቅድሙ ጋር አያይዘን ብንመለከተው የበለጠ አሪፍ ምስል ይሰጣል ብዬ ነው። አንደኛ ይሄ ታክቲካል ፍሌክሲቢሊቲ የሚባለው ነገር የለም፣ ሁለተኛ ደግሞ ልምድም የለም። ሁለቱም አንድ ላይ ተደምረው ሲመጣ ለውጤት ማጣቱ በጣም ትልቅ አስተዋጽኦ ይኖረዋል እንጂ አርነ ስሎት ወደ እንግሊዝ ፕሪሚየር ሊግ ከመጡ በመጀመሪያው አመት ነው አይደል ዋንጫ ያነሱት። የአርነ ስሎት የየርገን ክሎፕን ነገር ብዙ ሳይነካኩ እሱ ታክቲካል ፍሌክሲቢሊቲ ነው። ይሄኛው ደግሞ በራሱ መንገድ ያንን አስተቶ በራሱ መንገድ ነው የሄደበት። በጣም ሰፊ ልዩነት አለው። አርነ ስሎት ዋይዝሊ ምን አደረጉ? የየርገን ክሎፕን አሁን ነው እኮ እንደገና አፍርሰው ማይ ዌይ ደግሞ የሚል ነገር ለመፍጠር ሲሉ ተጫዋቾችን በብዛት ያስፈረሙት ገብቶሻል፣ ወደ ራስ መንገድ ለመሄድ ማለት ነው። የማንቸስተር ዩናይትድ ግን ኮምፕሊትሊ የተለየ ነገር ነው። ለዛ ነው ከአምና አብዛኛው ወሬ የነበረው ልጆቹ ለዚህ ሲስተም አዲስ ናቸው፣ ሲስተሙን ለማስለመድ ጊዜ ይፈጃል። የማንቸስተር ዩናይትድ ተጫዋቾች ከሆኑት መካከል ማን ነው በዚህ አጭር ዓመት ውስጥ በባክስሪ የመጫወት ልምድ ያለ? ማንቸስተር ዩናይትድ ባክስሪን ምርጫው ሲያደርግ ለዛ የሚያስፈልግ የተሟላ ነገር ኖሮት ነው ወይ ማለት ጥያቄ እኮ ነበር የሚነሳ ነበር። በቃ ሰዓት የላሱ ሴንተር ባኮች ይፈልጋል፣ ሰዓት የላሱ ዊንግ ባኮች ይፈልጋል። ይሄኛው ሲስተም ሞር ፋንክሽናል እንዲሆን አሉት ወይ? እንደ ፉልባክም እንደ ዊንገርም በግራም በቀኝም የመከላከሉንም በመስመር የማጥቃቱንም ስራ በቀቅል ጥፍጥፍ አድርገው የሚበሉ ተጫዋቾች አሉት ወይ ነው? ወይስ ዲየጎ ዳሎትን ይዘሽ ነው የሚሆነው ይሄ ነገር? ወይስ ዶርጉን ይዘሽ ነው ወይ የሚሆነው ነገር? ይሄ ከባድ ነው የሚባለው ለዛ ነው። ይሄ ወርልድ ክላስ የምትያቸው ዊንግ ባኮች ቢኖሩሽ የበለጠ የተሻለ ውጤታማ ሊሆን ይችላል ነው። ይሄንን ሪያሊቲ አለመቀበሉ ጎድቶታል ብዬ አምናለሁ አሞሪምን። እኔ ድርቅ የሚሉትን ነገር ግን አልወደውም። ድርቅ ማለት እንኳን ልንወደው እንቅስቃሴውን ምን እንዳሰቡ አልገባ ብሎን ያየነውን ጨዋታ መጥቶ ዛሬ ምን ገርም ነበር እንልሽ ወምንም እንኳን ብንሸነፍ ፕሮግረሱ እድገቱ ግን ይታያል ይልሻል። ብዙ ጊዜ ቴናግ እንዲህ እኮ ነው የሚለው። ሌላ ምንድን ነው እንደዚህ? ይሄ ደግሞ ምን ይላል መጥቶ እኛ the worst ነን ይላል፣ አንረባም ይላል። በማንቸስተር ዩናይትድ ታሪክ የማይረባው ስብስብ ይሄ ነው ምናምን ይላል። ከዛ ትንሽ እኮ ነው የሚቆየው። አሞሪምን ስላላያችሁት ነው በእውነት ትንሽ ቆይቶ ይመጣና እኔ ባህሪ ፊት ለፊት ነው ዳይሬክት ነው የምናገረው። ማሽሞነሞነ ነገር የለም። ራትክሊፍ የሚወደው ለዚህ ነው ይላል። ከራትክሊፍ ጋር ቢሆን እንደፈለጉት ቢያወሩ ችግር የለውም። ግን ሚዲያ ላይ መጥቶ የማንቸስተር ዩናይትድ ተጫዋቾች አንዳንዴ ያስጠሉኛል፣ አንዳንዴ ወዳቸዋለሁ፣ አንዳንዴ እንደዚህ ነው ምናምን የሚለው ንግግር ራሱ በጣም ተቃውሞ ነው የሚያስነሳው። ምን ሆነሽ ነው ትደብረኛለች ምናምን ብናገር አሁን አንቺ አይደብርሽም እንዴ? ከዛ በኋላ አይሆንም። ተጫዋቾቹ ከዛም በኋላ መልበሻ ክፍል በጣም ጥሩ የማይባል ስሜት ሰፍኗል የተባለው ትናንትና ESPNኖች አወጡት የአሞሪምን ንግግር እስከዛሬውን በሙሉ አወጡት እንዳለ ከምን ጨዋታ በኋላ ምን እንዳለ እኔ ትናንትና ነው ሳነበው የነበረው። የማይባሉ በጣም ብዙ ነገሮች ይላል። ግልጽነት ይለዋል እሱ። ይሄንን አንድ ተጨማሪ ሶስተኛ ነጥብ እንጨምርበት ብዬ ነው። ማንቸስተር ዩናይትድ አሁንም ሌላ ትኩረት መስጠት ያለበት ትልቁ ነገር ስፔሻሊ ከአሞሪም በመነሳት ነው። አሁንም ይሄ ሜንታል ሶሊዲቲ ለሚባለው ነገር ትኩረት መስጠት እዚህ ላይ ካናገርሽኝ እኔ እንድትናገር ስለምፈልግ ነው እኮ ነው። ለምን መሰለሽ የእውነት የአሞሪም በጣም
በጣም ደባሪ ፓርቱ እሱ ስለሆነ ይሄ ያው እኔ ለደጋፊዎቹ ስሜት ነው። አይ ግዴታ ነው ደጋፊዎቹም ቢሆኑ ሩበን አሞሪም የሚያንጸባርቁት ስሜት እኮ ይጎዳቸዋል። እኔ በቃ አሁን እኔ ይሄ ሾአፕ የሚያደርገውን ነገር እኔ አልወደውም። አሰልጣኝ ነው ገባሽ? ደጋፊ ፊት ጠንካራ ቡድን ይዞ የመቅረብ ግዴታ አለበት። ሚናው እሱ ነው በቃ ሌላ አይደለም። እግር ኳስ nothing በቃ 3 ነገሮች ናቸው በዋናነት የሚባሉት ቴክኒክ፣ ታክቲክ እና ስነ ልቦና ነው። እነዚህ ነገሮች ላይ ቡድኑ ጠንካራ አቅም እንዲኖረው አድርገሽ ደጋፊው የቡድኑን ጠንካራ ነገር እንዲወርስ ታደርጊና በቃ ደጋፊው የሚተማመንበት ተጫዋቹ ሜዳ ላይ ተማምኖ የሚገባ አሰልጣኙ በተጫዋቾቹ ተማምኖ የሚሆነውን ነገር የማየት አቅም ያለው ሲያይ የሚሳሳቱት ስህተት ካለ እሱን ደግሞ የማረም ምናምን ነገር ያለው ነው። አሞሪም እንደ አንድ የተለየ ነው ከዚህ በፊት እኔ ሌላ አሰልጣኝ ላይ አይቻላቅም። አንዳንዴ በጣም በተወሰኑ አጋጣሚዎች ላይ በፔናልቲ ሹታውት ምናምን ሲለያዩ እንደዚህ ምናምን ሊሉ ይችላል። የሆነ የዋንጫ ጨዋታ ወይ ኖካውት ስቴጅ ምናምን ሲሆን እንዴ አሞሪም እኮ በየጨዋታው ማንቸስተር ዩናይትድ ሪጎሬ ቢሰጠው ሪጎሬን አያይም። ፔናልቲ ፎቢያ ያለበት ነው የሚባለው። እንደው የጁራ ፎቢያ ሳለ እንዴ እውነቴን ነው የምልሽ እኮ ነው። የብሬንትፎርድ እና የማንቸስተር ዩናይትድ ጨዋታ ላይ የብሬንትፎርዱ እጅ ወርዋሪ ማንን ያስታወሰን? ሮሪ ዴላፕ የሚባል ልጅ አስታወሰን እኮ የቶኒ ፑሊስ ቡድን ይወረውረዋል አልኩሽ። ያኛው በዛ ነው የሚታወቀው። ልክ ያ ቡድን ኳስ የእጅ ወርወራ ሲያገኝ ወደ ተቃራኒ ቡድን ግብ ክልል አካባቢ ጠጋ ብሎ በደንብ አድርጎ ነው የሚሰጠ የነበረው። ያኔም ኮሜንታተሮቹ ሲያነሱት ነበር። በቀደምም ብሬንትፎርድ ጋር እንደዚህ ሲሆን ልክ የእጅ ወርወራ ሲገኝ አላይም። ኧረ ይሄ ልክ አይደለም። ይሄ ያው ለዛ ነው እኮ ምክንያቱም የሚፈጥረው ተጽዕኖ ቀላል አይደለም። አንደኛ ለተጫዋቾች ይሄን ነገር ማድረግ እንችላለን የሚለውን ስሜት የማውረስ ግዴታም አለበት። ማለት ማሸነፍ እንችላለን፣ ጥሩ እየመጣ ነው፣ ፔናልቲውን ወደ ጎልነት መቀየር ይቻላል፣ እንደዚህ የሚሉ የጥንካሬ መልእክቶችን ማስተላለፍ ከአሰልጣኙ ይጠበቃል፣ ግዴታ ነው። ግን በሆነውም ባልሆነውም እንዳልከው አሁን አንዳንድ ጊዜ የምንረዳው ነገር አለ። ቅድም እንደተባለ የዋንጫ ጨዋታ ቢሆን እንደገና ወደ ቀጣዩ ዙር ለማለፍ ቢሆን እንደዚህ ቢሆን ትረዳዋል። አንድ የፕሪሚየር ሊግ ጨዋታ ላይ ግን እንደነዚህ አይነት የፍጹም ቅጣት ተሰጥቶ ያንን ተጫዋቾቹ ሊጠቀሙ ሲሉ እንዲህ አይነት ባህሪ ማሳየት ግን ምን ያክል ጫና ውስጥ እንዳለ ይህንን መቋቋም እንዴት እንደከበደው የሚያሳይ እና ተጫዋቾቹም ላይ ደግሞ ጫናውም ሳይበረታ በፊትም እንደዚሁ ነው ባህሪው ነው። ግን መስተካከል ካለበት መስተካከል አለበት። ባህሪው ስለሆነ ዝም ብለህ ተቀብለው የምትሄደው ነገር አይደለም። ይሄ የማንቸስተር ዩናይትድ አሰልጣኝ እኮ ነው። እኮ ልክ ነው። ስለዚህ እኔ የምለው ምንድነው መሰለሽ ይሄ ልክ አይደለም። አሁን ማንቸስተር ዩናይትድ 3-4 ጊዜ አደገኛ ሙከራ ወይም ጎል ቢገባበት ከማዕዘን ምት ማየት ያቆማል። ድንገት ጀምረን ፎቢያ ማለት በሆነ ምክንያት በሆነ ሰበብ የሚመጣብሽ የተለየ ፍርሃት ነው። እንደውም የከፍታ ፍርሃት አለ። እንደውም አንዳንድ ቦታ ላይ በዚሁ ጉዳይ ተጽፎ ያየሁት ነገር ከቅጣት ምት ራሱ ራቅ ካለ ቦታ ሲመታ ተመሳሳይ አይነት የመደበቅ የጭንቀት በቃ ያረጋጋው። አሁን ማዕዘን ምት ማንቸስተር ዩናይትድ አሁን ሰንደርላንድም ሊቨርፑልም ከዛ በኋላ በሚመጡ 3 ጨዋታዎች ከማዕዘን ምት ጎል ቢገባበት አራተኛውን ማዕዘን ምት አላይም ይላል እኮ። ለምን ገባብን ብለህ ያንን መስራትና ያንን ማስተካከል ነው እንጂ አለማየት መፍትሄ አይደለም መቼም። ለዛ ነው ደጋፊዎቹ የሚናደዳሉ ብዙ አስተያየት አይቻል። አሁን ይሄንን ትንታኔ ባለሙያዎች ምናምን ብቻ አይደለም የራሱ የማንቸስተር ዩናይትድ ደጋፊዎች በጣም በሩበን አሞሪም ከሚናደዱበት ነገር መካከል አንደኛው ይሄ ነው። የሆነ የምታዋርሰው ስሜት እኮ አለ። አሁን አንዳንድ አሰልጣኞች ተሽላይን ላይ ሆነው ምንም አይነት ስሜት የማያንጸባርቁ ከሆነ ፔናልቲ ሲመታ ሳይመታ ጨዋታውን የሚመሩበት መንገድ በቃ አሁን ብዙ ጊዜኛ የምናነሳው ቫልቬርዴ ፊታቸው ላይ ምንም አይነት ስሜት አሸነፈን ቡድናቸው ተሸነፈ፣ ጎል ገባበት አልገባበትም እንደዚህ አይነት ነገር ምንም ስለ ጨዋታው ስሜት የማይሰጥ ነገር የሚያንጸባርቁ ከሆነ አይወደድም። አንደኛ እሱ ነው። እንደገና ደግሞ አላግባብ የሚርበተበቱ ደግሞ አሰልጣኞችም አሉ። በፊት እኔ ማስታውሰው የኡናይ ኤምሪ እንደውም ፓሪስ ሰን ዠርማን እያሉ በጣም ነበር የሚከብድ እሳቸው የሚመሩትን ጨዋታ ለማየት። በጣም ነው የሚርበተበቱት፣ ፊታቸው ይቀላል። እንደዚህ አይነት እንዴ ለምን ይሄንንማ
በልምድ በኤክስፒሪየንስ ማስተካከል አለባቸው ተብሎ ይገለጻል። አሁን ደግሞ ማንቸስተር ዩናይትድ ያው ምን አይነት ችግር ውስጥ እንዳለ እናውቃለን። ለዚህ ደግሞ አንድ ትልቅ ችግር ተብሎ የሚጠቀሰው ሌላው ነገር ይሄ በስነ ልቦና በኩል ያለው ጫና ሰፊ ነው የሚል ነው። ይሄንን እሳቸው ምን የሚረዱት ነው የሚመስለኝ እኮ የሚያስከትለውን ጫና ወይም ያለውን ነገርና ያንን ለመቋቋም የሚያደርገው ጥረት ግን በጣም አነስተኛ ሆኖ ነው የሚያየውትና ለዛ ነው የማንቸስተር ዩናይትድ ደጋፊዎች የሚቀበሉት ለዚህ ነገርስ ኤክስኪውዝ እንስጠው ምናምን የሚሉት ነገር አይደለም። በጣም ነው ሲናደዱበት ያስተዋልኩት። ይሄንን በደንብ ማሰብ ያስፈልገዋል ማንቸስተር ዩናይትድ ቀጣይ አሰልጣኙን ሲቀጥር የሚል ነው። እንግዲህ ሩበን አሞሪም ላይ ከሱ በፊትም የነበሩ አሰልጣኞች ላይ የነበረውን ክፍተት ከግምት ውስጥ በማስገባት የተሰጡ አስተያየቶች ናቸው። የእናንተን ስሜት በዚህ ጉዳይ ላይ ማወቅ ብንችል እጅግ በጣም ደስ ይለናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010